ባለፈው ክፍል እንግዲህ እንደምታስታውሱት ንጉሱ የሆነች መኪና ከበስተጀርባ እየሮጠች ስትሄድ ተመልክቷል። ያቺ መኪና ደግሞ ህብስትን አግተው ይዘውባት የሄዱት መኪና እንደሆነች በደንብ አስተውሎ ተመልክቷል። ከኋላዋም ተከትሎ ወደ ውስጥ ገብቷል። አጋቹም ግደላት ስለተባለ ሊገላት ሽጉጡን አቀባብሎ ደቂቃዎችን እየቆጠረ በነበረበት ቅጽበት ድንገት ንጉሱ ከበስተጀርባ አንዴ ይመታውና አጋቹ ይወድቃል። ታዲያ ንጉሱም ህብስትን ደርሼልሻለሁ ብሎ በሙሉ ኩራትና በሙሉ ማንነት ሊፈታት ጎንበስ ብሎ በነበረበት ቅጽበትም ነበር አጋቹ ተነስቶ ባለህበት ቁም እንዳትንቀሳቀስ ብሎ አንዴ በክርኒ ይለዋል። ታዲያ አቅመ ቢስ የሆነው ንጉሱም ድንገት ይወድቃል። ይህን የተመለከተችው ህብስት ጦሴ ለሌላ ሰው ተረፈ ብላ በእንባ ትታጠባለች። ታዲያ አጋቹም እያሾፈባትና እያፌዘባት እባክሽን እንዴት አይነት ነው? አቅመ ቢስ ባይሆን አልቆልኝ ነበር። ስለዚህ አብሮሽ ካንቺ ጋር ይሁን ብሎ እዛው ላይ ሞትና ህይወት ውስጥ መካከል ሆኖ በጭኗ ላይ ይወድቃል። ታዲያ ንጉሱ ለደቂቃዎች ብቻ አይደለም ለሰዓታትም ሳይነቃ ከህብስት ጭን ላይ እንደወደቀ ቀረ። ህብስት ነፍሷ ተጨነቀች። ለሷ ብሎ መጥቶ ይህን ነገር ሲፈጥርበት እጅግ በጣም አዘነች። እባክህን እያለች ማጋቹን ተማጸነችው። እሱ ምንም አያውቅም ልቀቀው ብላ ብትማጸነውም ርኅራኄ በፍጹም ያልፈጠረበት አጋቹ ሊለቀው እንኳን ፈቃደኛ አልሆነም። እንደውም እጨርሳቸዋለሁ የሚል ማስፈራሪያ ነበር የነገራት። ህብስትን እንዳትጮህ አፏን ያፍናትና ወደ ውጭ ወጥቶ ስልክ ይደውላል። ለይፍቱ ስራ ነበር ስልክ የደወለው። ይፍቱ ስራ ልቀቃት አለችው። እሱም በፍጹም ልለቃት አልችልም፣ ፊቴን አይተውኛል ይላታል። ፊቴን አይተውኛል ማለት ስንት ናቸው ትለዋለች። አሁን ደግሞ እሷን ሊያስጥል አንድ ሰው መጥቷል፣ ንጉሱ ይባላል አለ። ደግሞ የምን ንጉስ ነው ብላ ትደነግጣለች። ንጉሱ የታፈስ ወንድም እንደሆነ ብታውቅ ኑሮ ታፈስን ከዛ ቤት ነፍሰ ስጋዋ እስኪለይ ድረስ እንዴት እንደምታረጋት ይፍቱ ስራ መቼም የታወቀ ነው። ደስ የሚለውና መልካም የሆነው ነገር ግን ንጉሱ ማን እንደሆነ አለማወቋ ነው። ማን ነው እያለች ራሷን በሀሳብ ውጥረት ውስጥ ገብታለች። ልቀቃቸው ብትለውም አጋቹ ግን ሊለቃቸው ፈቃደኛ እንዳልሆነ ተጨማሪ ገንዘብ እንድትልክም አስፈራርቶ ያስጠነቅቃታል። ይፍቱ ስራ አሁን ለተጨማሪ ገንዘብ የምትከፍለው ከየት አምጥታ እንደሆነ ግራ ተጋብታለች። አለምን አትጠይቀው ነገር አቶ አለም ደግሞ ይህን ነገር ካወቀ ለምንሽ ነው የሚል ጥያቄ ደግሞ መልስ ከሌለው አይደለም ገንዘብና ሌላ ጦስ ይዞባት እንደሚመጣ ታውቃለች። ከራሷ ጋር በሀሳብ ስትሟገት ከቆየች በኋላ እንዴት ማድረግ እንዳለባት ስልክ ድጋሚ ደውላ ልታወራ ስትል ድንገት አቶ አለም ይመጣል። አቶ አለም ከቤት እንዳትወጭ የሚል ማዕቀብ ስለጣለባት አሁን ለመኝታ ክፍሏ መብላትም መነሳትም መተኛትም እዛው ሆኗል ውሎ አዳሯ። ይህን የተመለከተችው ታፈስ ባይሆን ዛሬ ወደ ውጭ አትወጭም ወይ ትላታለች። በፍጹም አልወጣም እያለችም እንደተለመደው ስድዋን ታወርድባታለች። ታፈስ እጅግ በጣም ተጨንቃለች። የወንድሟ ስልክ ሊሰራላት አልቻለም። ታዲያ ይህንን ነገር ግራ ተጋብታ ለበአምላክ ስልክ ትደውላለች። በአምላክም አሁን ላይ የት እንዳለ እኔ አላውቅም፣ ውጭ ነኝ፣ ከአብነት ጋር እኮ ወደ ቤት እየመጣን ነው ይላታል። እሺ ብላ ወደ ቤት መምጣታቸውን ስታውቅ ደስ ብሏታል። አብነትን በልቧ ውስጥ ወደዋለች። ነገር ግን ደግሞ ከአብነት በላይ ያስጨነቃት አሁን የወንድሟ ለመምጣት ነው። ወንድሟ የት እንዳለ የት እንደሆነ አታውቅም። ህብስትን ፍለጋ መቼም ቢሆን እንደማያቆም ነግሯታል። ይህንን ደግሞ ማምላክ ከሰማ ህብስትን ሳያገኛት ቀድሞ እንደሚገለው ታውቃለች። ታፈስ ተጨንቃለች፣ ግራ ተጋብታለች። እዚህ ጋር ትናንትና በህይወትና በሞት መካከል አትርፋት ወደ ቤት ያመጣቻት ህብስት ጠፍታባታለች። ደግሞ ሌላኛው ወንድሜን ከደም አድናለሁ ብላ አምጥታ ወንድሟም ደግሞ ዛሬ አለመኖሩ እጅግ ነፍሷን አስጨንቋታል። አቶ አለም የውርስ ጉዳይ እንጂ የልጅቷ መጥፋት በፍጹም አላስጨንቀውም። ታዲያ ልጅቷ የተገባች እያለም አገሩን እያመሰው ይገኛል። ሚስቱንም እፈታሻለሁ ብሎ ማስጠንቀቂያ ሰጥቷታል። በአምላክን የምትፈልገውን ገንዘብ ሁሉ ውሰድና ተጨማሪ ኃይል ጨምረክ ፈልጋት ልጅቱን ብሎታል። በአምላክም ቆይ ሁሉን ነገር እኔ ማድረግ የምችል ይመስልሃሉ እያለም አሁን ላይ ቁጣ እያለው ነው። በአምላክ ህብስት የት እንዳለች አለማወቁ ልቡን እጅግ በጣም ሰብሮታል። በተለይ ደግሞ ምንም ማድረግ አለመቻሉ ግን ደግሞ ንጉሱ ላይ ጥርጣሬ ሳያድርበት አይቀርም። ባለፈው ክፍለ ሀገር ሂዳ በነበረችበት ቅጽበት የነበረው ሰውዬ አግቷት የነበረው የት እንዳለ ታፈስን እንድታጣራ ይጠይቃታል። ታፈስም ስልክ ደውላም ለማጣራት ሞከረች። ነገር ግን ደግሞ እዛ እንደሌለ ይነገራታል። ለበአምላክም ትነግረዋለች። ታዲያ አሁን ላይ በአምላክ የት እንዳለች አለማወቁ በጣም ጭንቅ ሆኖበታል። ደግሞ በተለይ የንጉሱ አለመኖር ንጉሱና ህብስት አንድ ላይ እየጠፉ መስሎታል። ብቻ ግን ውስብስብ ብሎበታል። አብነት በመሀል ሀገር እጅግ በጣም ተጨንቋል። የህብስት መጥፋት ንጉሱን ደግሞ አስቀምጣለሁ ብሎ ከቤት ወስዶ አደረውን መብላቱ አስጨንቆታል። ይህንን ግን ታፈስ አታውቅም። ወደ ቤትም ተመልሰው ህብስት ዘመድ አዝማድ ካላትም ስልክ እየደወሉ በየቦታው ጠየቁ። ነገር ግን ዘመድ እንደሌላት ከሁሉም ቦታ ሰሙ።
አሁን የመጨረሻ እድላቸው ሰው አሰማርተው ይሆናል የሚሉትን ነገር በሙሉ መፈተሽና ማድረግ ነው። ታዲያ ይህንን ለማድረግ ደግሞ ሁሉም በየፊናው መሰማራት እንዳለበት ተነጋግረዋል። በሌላ በኩል ንጉሱ እንዲነቃ ፈጣሪዋንና አጋቹን እየተማጸነች ያለችው ህብስት አሁን ላይ ውሃ ጠጪ ብሎ አፏን ሲከፍትላትና ፕላስተሩን ሲያነሳላት እባክን ንጉስ ተነስ እያለች ንጉስን ተማጽናለች። ንጉስ ግን ሊነሳ በፍጹም አልቻለም። በስተመጨረሻ አጋቹ ዝም ብሎ ቁጭ ብሎ በነበረበት ቅጽበት ይነቃል። ከነቃ በኋላ ህብስትን እንዴት አድርጎ መፍታት እንዳለበት እያሰበ ነው የነበረው። ነገር ግን ደግሞ አጋቹ ከክፍል ወጥቷል። ከክፍል ወጥቶም ለይፍቱ ስራ ነው ስልክ የደወለው ገንዘብ እፈልጋለሁ የሚል ይፍቱ ስራን ካለበለዛ ነው የተረከብኝ ጠቀም ያለ ገንዘብ እንፈልጋለሁ ብሏታል። ይፍቱ ስራ አለም መተኛቱን ስትመለከት እንደምንም ብላ ከዛ አካባቢ ወጥታ ሂዳ ህብስት ያለችበትን ቦታ ይችን በረሮ እንዴት አድርጌ መጨፍለቅ ይኖርብኛል እያለች ከራሷ ጋርም ተማክራለች። ወደ ታገተችበትን ቦታ አምርታለች። ይህንን በፍጹም ማንም አላወቀም። አትወጣም ብለው አስበው ሁሉም እየጠበቁ በነበሩበት ቅጽበት አዘናግታቸው ወጥታለች። ወጥታ ግን አሁን ላይ ንጉሱ ነቅቷል። ንጉሱ ምናልባች በጎን ተደብቆ ይፍቱ ስራን ይመታት ይሆን? ህብስት እንዴት ነሽ ብላታለችም። ህብስትም ያየችውን ማመን አቅቷታል። ትናንትና ተለውጣ መልካም ሴት መስላ የነበረችው ይፍቱ ስራ ከፊት ለፊቷ ለበቀል እንደቆመች ስታይ ተደናግጣለች። ምን ልታረጋት ይሆን? በቀጣይ ክፍል የምናይ ይሆናል። ጤና